ሰላም ልጆች ቤተሰቦች እንዴት ናችሁ? እንኳን ለፋሲካ በዓል በሰላም አደረሳችሁ። የኢትዮጲስ ልዩ የፋሲካ በዓል ፕሮግራማችን አሁን ይጀምራል። በርካታ አዝናኝ አስደሳች ፕሮግራሞች ይኖሩናል። የመጀመሪያው ፕሮግራማችን የኢትዮጲስ ቤተሰቦች በዓልን እንዴት አሳለፉ? እስኪ እንከታተል። አመት ያደረስከን ማን ነው? ያም ባብሽም አሞኛል ብሎ ነበረ። ይሄም ባብሽም አተኮሰኝ እያለ ነው። ስጋማ ከሰውን ቀንጠፍላ አርግነትና እንደው ያም ትኩሳቱን ነገር እንደው ከተው ጤና አዳሙ እስኪ ትኩሳቱን ከተው ተመስገን አምላክ። እንኳን አደረሳችሁ ለጾም ልጓሙ በሰላም አስፈታችሁ። ሰላም ምን ነው የሉም እንዴ እነዚህ ልጆች? በሩ ምን ነው ክፍት አድርገው ወጡ? ማነሽ አንድነት የላችሁም እንዴ? ባቢ ተሻለ እንዴ? አይ አሁን ምንም አለልም አባባ። ማታ እኮ ትንሽ ትኩሳት ነገር ይዞ ነበረ እንዴ። በአመት ባሉ ምድርማ ሊያማ አይገባም። ና እቺን ዳማከሴና ጤና ደማ ሸጣ አድርጌ እሰጥሃለሁ። ና ተነስ። ወይ አባባ መልካም። እቺ ትንሽ ልኮትኩትና እንደጨረስኩ እመጣለሁ። በል እንዳትቆይ። ይውልኝ እስቲ በስማ አንድ ፍሬ ባቄላ ተክዬ ብዙ ባቄላ ሆነልኝ። እንደው ለባህል ልብላው እንዴ ነቂ ደርሷል። ወይኔ ደስ ሲል ቶሎና እንዴ ምንድነው የምሰማው? ቦቻቻ ነው። እንበለዋለን ድሉ የኛ ነው። እንበለዋለን ድሉ የኛ ነው። እንበለዋለን። ዛሬ ማሸነፍ አለብን። የጣሊያንን ክለብ ማሸነፍ አለብን። መድፉን መተኮስ አለብን ዛሬ። እንበለዋለን። የጣሊያኑን ክለብ በሜዳው ነው የምናሸንፈው። እንበለዋለን። ድሉ የኛ ነው። እንበለዋለን። በግራ በኩል ገብርኤል አለ። እንበለዋለን። ከፊት ለፊት ደግሞ ኢየሱስ አለ። ዛሬ እናሸንፋለን። እንበለዋለን። የስ በግራ በኩል ገብርኤል አለ። ኢየሱስ አለ። መድፉን ተኩሰን የጣሊያንን ክለብ ዛሬ እናሸንፋለን። እንበለዋለን። ድሉ የኛ ነው። እንበለዋለን። የስ ዛሬ ድሉ የኛ ነው። ሰላም ጓደኞቼ፣ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ቡቻቻ ስለ ኳስ ጨዋታና ስለ ኳስ ተጫዋቾች እያወራ ነው። ጣሊያን ድል እያለ የሚያወራው ስለ እግር ኳሱ ነው። በየመሃሉም የተጫዋቾችንም ስም ያነሳል። አባባ መልካሙ ስለ ኢትዮጵያ ድል የሚያወራ መስሏቸዋል። በዚህም ደስ ብሏቸዋል። ዛሬ ሁሉም ጎበዝ ሆነዋል። ያም ስለ ሀገሩ እያወራ ነው። አንተም እዚህ እየጎተኮትክ ነው። ጎበዝ አንበሶች ዛሬ ሁሉም ደስ ይላሉ። ያም ስለ ሀገሩ እያወራ ነው። አባባ መልካም ከእርሱ ትልቅ እውቀት ሸምቻለሁ። በጣም ብዙ እውቀት ሸምቻለሁ። ስለ እንሰትም ማወቅ ያለው፣ ስለ ባቄላም ማወቅ ያለው፣ ቅድም ስለሰጡኝ ደግሞ ስለምች መድኃኒትም ራሴን አሽሎኛል። በጣም ደስ ይላል። ምን ችግር አለው? ተፈጥሮ አይደለች የሰጠችን? የምናውቀውን ማሳወቅ ምን ችግር አለው? አንተም ጠይቅ፣ ሁሉን ነገር አስረዳሃለሁ። ይሄንን ምን ነበር ያሉኝ አባባ መልካሙ? ይሄንን አዝመሪኖ ይባላል። ስጋ ሲጠበስ የሚገባ መልካም መዓዛ ይሰጣል። አዝመሪኖ ይባላል። ይሄኛውስ አባባ መልካሙ? እንዴ ጤና አዳም ለሆድ ህመም ለተለያዩ ነገሮች ይጠቅማል። ሆዳችንን ሲያመን ንሽት ታርገን አብረን ስንወስድበት ይተወናል። ይሄኛውስ? አሪቲ ቄጠማ ጋር ተደርጎ ቤቱ ሲጎዘጎዝ እንዴት ያለ መልካም ሽታ እንደሚሰጥ ብታቅ በጣም ነው ደስ የሚለው። አቤት አሪቲ እንዴ በጣም ነው ደስ የሚለው። ይኸውልህ ልጆች በባህሪያቸው ይጠይቃሉ። ጠይቅ፣ እኛም ደግሞ የማስረዳት ግዴታ አለብን። አባባ መልካሙና ባብሽ በጣም ይዋደዳሉ። ብዙ ይጠይቃል አይደል? ባብሽ በጣም ጎበዝ ነው አይደል? ልጆች አትክልት ይንከባከባል፣ ይጠይቃል። እናንተም የማታውቁትን ነገር አዋቂዎችን ሳትፈሩ ጠይቁ። ባብሽ ደግሞ አለባበሱ ያምራል አይደል? ሌሎቹስ ቡቻቻ አንድነት ለበዓል ምን ተዘጋጅተው ይሆን?
ላያቸው በጣም ጓጉቻለሁ። ቡቻቻም ጀግና ሆነዋል። አንተም እዚህ እየኮተኮትኩ ነው። በጣም ይገርማል። ዛሬ ሁላችሁም ጀግና ሆናችኋል። አባባ መልካም አንቺም አምሮብሻል አንድዬ። ይኸው ሀገር ባህል ልፊ ዛሬ ባህል ማለት በጣም አምሮብሻል፣ በጣም አምሮብሻል። ደግሞ አባባ መልካሙ የገረመኝን ነገር ልንገሩት። እሺ ይሄ እንግዲህ እዚህ ሀገር ውስጥ የተሰራ ጫማ ነው። አሁን ማን ያምናል? እንደው ይሄኛውን አሁን እዚህ ሀገር ውስጥ ተሰራ ቢባል ማን ያምናል? የውጭ አይደል ሊቆልጥ ጉጮችን ከምናደንቅስ የሰራውን ሰው ብናደንቅ ይሻላል አንድዬ። አምሮብሻል። እጁ ይባረክ የሰራ ልጅ። ጎበዝ ጎበዝ ጎበዝ። እውነት ነው አባባ መልካሙ። እንግዲህ ያው ማነጻጸር ለምዶብን አይደለ? የኛም ሀገር ሰዎች እኮ ጎበዝ ሆነዋል። በአሁኑ ሰዓት በጣም ጎበዞች ናቸው አባባ መልካሙ። እንደው ግን ፈርዶብን ይኸው አሁን የውጭ ይመስላል ብዬ አነጻጽራለሁ። አምሮብሻል አምሮብሻል። ዛሬ አመት በዓል አይደል? በጣም ነው ደስ የሚለው ያበሻ ልብሱ። አመሰግናለሁ። ቡና ቀረብ አድርጌ ሞቀል አድርጓ። አዎ አንድነት የጫማውን ውበት ለማድነቅ ከውጭ ጋር እያነጻጸረች ነው። አባባ መልካሙ የሰራውን ሰው ብታደንቅ አይሻልም ብለዋል። እኛም ጋር ጥሩ የሚሰሩትን ለማበረታታት ይመስለኛል። አባባ መልካሙ ትክክል ናቸው አይደል? አዎ። እስቲ ያቀራርቢ፣ ጭስ አድርጊው። ጎበዝ። ምንድን ነው የምትባለው? አንቺ ቢጣ ቢጣ፣ አንቺ ቢጣ ቢጣ ቢጣ፣ አንቺ ወይ አንዴ ታደርጊው። ይሄን ነገር ታያላልኩሽም? አይኔ አንዴ ይሄን ነገር ታያላልኩሽም? እንዴት ነው ያማረብሽ! አታጠፋፊ። በጣም እኮ ነው ደስ የሚለኝ አንዴ። እነዚህ ነገሮች ካልቆለፍኳቸው በጣም ነው የሚያምረው። ቀሚስ እያጠፋፋሽ ነው አይደል? አይ አይደለም፣ እኔም እኮ አዘጋጅቻለሁ። ልልበስ እንዴ? እኔ መቼም በዛሬ በበዓሉ ምንም አልናገርም። ሂጂ ቶሎ ልበሽ። ቤተሰብንኛ ሁሌም ቢሆን ደስተኛ፣ ፍቅር ሰላም ይብዛ ሁሌም ከኛ ጋራ። ቤተሰብ 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 ነን እኛ፣ ቤተሰብ 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 ነን እኛ። እናት አለችን ነው እንጂ በዓል ማስመሰል ቆንጆ አምሮብኛል። ቅድም እኮ አባባ መልካሙ ቢያዩ አታውት። እሱን ከበዓል በኋላ ነው የምናወራው። አሁንማ ቆንጆ ልጅ አሁን ሂጂ ወንድምሽ እና ቡቻቻ። በጣም ቆንጆ አምሮብሻል አምሮብሻል። ቡቻቻ ልጥራ? ሂጂ ቡቻቻ ልጥሪ ቶሎ በይ። እሺ እስቲ ቤተሰብ 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 ነን እኛ፣ ሁሌም ደስተኛ፣ ፍቅር ሰላም ይብዛ ወይኔ ቡቻቻ፣ ቤተሰብ ቤተሰብ ቤተሰብ። ምንድን ነው የመሰልከው? ምን ሆንሽ? ምንድን ነው የለበስከው? ምንድን ነው ይሄ? ዛሬ እንበለዋለን። ዛሬ እንበለዋለን። ዶሮ ዳቦውን ምናምን በደንብ ነው የምንበላው። በዓል አይደል? ዶሮንም ዳቦንም እንበለዋለን፣ ግን ዛሬ ዋንጫውን እንበለዋለን። ያንን ዋንጫ ነው የምትለው? ደግሞ እንደዚህ መስለህ እና አንዲ ቢያው ምን እንደሚለው አላውቅም። ጉድ ነው ቡቻቻ። ልብስን ብትቀይር ይሻላል። ምንም ችግር የለም አታስቢ፣ ምንም ችግር የለም። ለማንኛውም ና እየተባልክ ነው። ቶሎ ና። መጣው እንበለዋለን። እኔ የለሁበትም ቡቻቻ። መጣው ልጆችዬ ቢጣና አንድነት አምሮባቸዋል አይደል? እናንተም ለበዓል እንደነሱ እንዳማረባችሁ ይታየኛል። ቡቻቻ ግን ምን እየሆነ ነው? የእኛ የኢትዮጵያውያን የበዓል አለባበስ ስንት ሞልቶ እያለልን፣ ኧረ ቡቻቻ ከአንተ እንደዚህ አይጠበቅም። እና አባባ መልካሙ ሲያዩት ምን ሊሉ እንደሚችሉ ለማየት በጣም ጓጉቻለሁ። አባባ መልካሙ ቻሪቲ እንደው ደርቃ ሽታዋ ደስ ሲል፣ እሱማ መዓዛ ለቤት ጥሩ ነው በጣም የሚደሰው ግቢውን በሙሉ የባህል አሪቲ ያለ ተመስገን ነው። ሁሉን አድርገውት እንደው ደስ ሲል ሽታው ራሱ ተመስገን ነው። ዋና ጨሰው ራሱ ግቢ ውስጥ ስንገባ ሽታው እንዴት ደስ እንደሚል ሁሉም ደስ ይላሉ።
ተመስገን ነው። አመት በዓሉን ቄስ እያደረግን ነው። ተመስገን ነው ለዚህ ያደረሰን አመት በዓል። እንዴ ምንድን ነው እንደዚህ በበዓሉ ቀን? ቡቻቻ ነው ይሄ ቡቻቻ ነው እንዴ? አባባ መልካሙ እኔ ነኝ። አለባበሴን ወደዳችሁት? ይሄን ነው የምወደው። በበዓል እንደዚህ ይለበሳል? ምን ማለት ነው? በበዓሉ ቀን እንደዚህ ለብሰህ የመጣኸው? ዛሬ የምደግፈው ክለብ አርሴ ጨዋታ አለበት። አርሴ ዋንጫው የኛ ነው። እንዴ ታዲያ አርሲ ቢኖረው አመት በዓሉን አናከብርም እንዴ? ይሄ አስቅም አይደለም እኮ አባባ መልካሙ አርሲ እኮ ማለቱ አይደለም። አርሰናል የእንግሊዝ ክለብ ኳስ ጨዋታ ማለቱ እኮ ነው። አንተማ በዚህ በውጭ ሀገር ነገር ተለቅፈሃል። እንደው የሆነ ነገር መላክ አላደረግን በቃ ምንም ዋጋ ያለንም ምን ነው ብቻቻ ቅድም በበር ሳልፍ ብዙ ነገር ሰምቼ ሳላበቃ ምን ሲል ሰምተውት ነው አባባ መልካሙ? በበሩ ሳልፍ ቅድም እኮ ገብርኤል ከፊት ለፊት መድፉን እንተኩሰዋለን፣ እናሸንፋለን፣ ጣሊያንን ድል አደረግነው፣ እንደዚህ የጣሊያኑን አሸነፍ ብዙ ነገር ሲል ነበር እኮ። ወደው አይስቁ አሉ እኮ አባባ መልካሙ። አባባ መልካሙ እንደዛ እኮ ማለቱ እኮ አይደለም። የቅድሙን አርሰናል ክለቡን እኮ ነው። ኧረ ተውኝ። እንደው ስንት የመልአክ ስምና የፈጣሪን ስም እያነሳ ነበር እኮ ሲናገር የነበረው። ኢየሱስ ከፊት ለፊታችን ነው፣ ከኋላ ገብርኤል አለ እያለ እኮ ሲፎክር ነበር። ገብርኤል ኢየሱስ ማለት እኮ ተጫዋቹ ነው ክለብ ውስጥ ያለው። እንደዛ ሊል ፈልጎ ነው አባባ መልካሙ። ይሄ ልጅ እኮ በሙሉ ነገሩ ሁሉ ውጭ ሀገር ሆኖ እኮ ቀረ። በቃ ምን እንደማደርግ ሁሉ እኮ ግራ ገባኝ። ምንድነው ነገሩ? ለነገሩ አባባ መልካሙ ምን እሱ ብቻ መሰሉ እንዴ? ያልተለከፍን እኮ የለንም። ሁላችንም ብንሆን እኮ የሀገር ውስጡን ነገር ግፍ አድርገን ትተን የውጭ ጥሩ ነው የምንለው ያለ ነው። አዎ አንቺም እኮ ቅድም የውጭ አይመስልም እኮ ስትይም ነበር። ያን ጫማ የዚህ ግን ባሰ። ቆይ እንደው አንተ አንድ የምታውቀው የሀገር ውስጥ ተጫዋች አለ እስኪ? የኛ ማቅ የለም ግን የውጭ ጥላካሽ ሩኒን አውቀዋለሁ፣ ሮናልዶን አውቀዋለሁ። ሰው ማላውቅ የለበት። በቃ ዝም በል አሁን። እስቲ ቆይ እናንተ የምታውቁት የለም? ባቢ እንኳን ስለ ሀገሩ ለማወቅ ብዙ እየሞከረ ነው። ቆይ አንቺ እስኪ ንገሪኝ። አሉ እንጂ በጣም ብዙ እነ ደጉ ደበበ፣ እነ ጌታነህ ከበደ፣ እንደውም ማን ነበረ እነ ዮርዳኖስ፣ እነ ዳኜ ገላግለኝ። ያኔ በእኛ ጊዜ እንዲህ ተሰብስበን ነበር የምናየው። ልክ ብለሻል። ግን ደግሞ ሯጮቻችንን አውቃለሁ። ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ እነ ደራርቱ ቱሉ፣ እነ ጥሩነሽ እኔ የእነሱን ዘረዝራለሁ። ልክ ብለሻል። ኳስ ተጫዋቾቹን አታውቅ፣ ሯጮቹን ታውቃቸዋለህ እንደ ኢዞምቡል ፈጣን መሆን ነው የምፈልገው። ኢዞምቡል ተጥፏል እንዲህ ብሎ ተተኩሶ እስከሚያውቅ ድረስ ተወለደስ። አይ ምንም አይደለም እኮ የውጭንም የሀገሩንም እንደው አመጣጥሞ ማድረግ ሲቻል እንደው አንዴ እንደዚህ ልጅ እልም ተብሎ ይጣፋል። አባባ መልካሙ ልጆቹ እኮ ዝም ብለው አምታተውናል እኮ። እንደው ይሄ በዓል ይለፍና እኔ ራሴ የማደርገውን ራሴ ያውቃለሁ እንጂ እኔ አላውቅም። አባባ መልካሙ ብቻ በዓሉ ይለፍልን። ለማንኛውም አሁን በሰላም እናሳግኝ። ቢታይ ዳቦና እስኪ ናስቲ ሂድና ቁጭ አይደል ደግሞ ኮፍያህን አስተካክለው በሉ እስኪ ቀዳ አድርጉት። ቢታይ ዳቦንም አስይሽ ጎሽ። አንድነት ግራ የገባት ነገር ምንድን ነው? የውጭውንም ስንወድ የሀገራችንንም ንቀን መሆን የለበትም። ሁሉንም እንደየአግባቡ አመጣጥነን መቀበል እንችላለን። ቡቻቻ ስለ ሀገሩ ምንም አያውቅም። ይህ ጥሩ አይደለም። ስለ ዓለም ብናውቅ መልካም ነው። ስለ ሀገራችን ደግሞ የግድ ማወቅ አለብን ብዬ አስባለሁ። እናንተስ ምን ትላላችሁ? በሉ ሁላችሁም በየቤታችሁ መልካም በዓል ይሁንላችሁ። መልካም ዓመት በዓል። ቻው